እስኪ አሁን እኛ ጋር ያሉት እነ ጃኒ ናቸው፣ እነ አዶናይ ጃኒ ወላይታ ነው ያለችው። ሐዋሳ ነው ያለችው። ቅድም ፋዘር ያየዋል፣ ይደብረዋል፣ ይልክልኛል ሪከርደሩ እውነት እና የእናቴን ጡት እስከ 2 ዓመቴ ነው ጠብቼ ያደጉት። የጡት ችግር የለብኝም። እንደ ቤታዮ ቁጣምር ታሰገኛሽ የነጻነት ወርቅነህ ገንዘብ ያለባችሁ ስለ ህሊናችሁ ብላችሁ እንዴት ናችሁልኝ የተወደዳችሁ የቻናሌ ተከታታዮች? እንግዲህ በቅርብ ያጣነው የምንወደው አርቲስት ነጻነት ወርቅነህ ምንም ገንዘብ የለውም፣ ያልተሰበሰበ ገንዘብ የሰራበት ምናምንም ስላለ እሱም እባካችሁን ለቤተሰቦቹ መልሱለት እየተባለ ነው ማለት ነው። እሱ በቁም እያለ እንደተናገረው ከሆነ ቤተሰቦቼ ልጆችን ማስተምረው ይሄን እየሰራሁ ነው እያለ እየተናገረ ስለነበረ እባካችሁ እንኳን የሰራበትን ይቅርና ሌላም በቃ የሆነ መሰብሰብ ሰፖርት መደረግ ካለበት የሆነ ንቅናቄ ተፈጥሮ ያንን ማድረግ እንድንችል ማልቀስ ሳይሆን እንደዚህ አይነት ስራዎችን መሰራት ነው ያለበት ብዬ ነው ማስበው ማለት ነው። እናንተ ማሰባችሁን ተሰጡበታላችሁ፣ እንዲሁም ሼር አድርጋችሁ እንዲመለስ እናድርግ፣ ተጽዕኖ እናድርግ ብዬ ነው ማስበው ማለት ቤተሰቦች። በሌሎች ጉዳዮች ደግሞ የአዲሶቹ ተጋቢዎች ልጆች ጉዳይ እጅግ አሁንም ውዝግብ እንደፈጠረ ቀጥሏል። ምንድነው የሚለው እናያለን። አዶናይና ጃኒስ ምን ደረሱ? ወላይታ ሄዳለች እየተባለ ነው። ያሉትን መረጃዎች በደንብ አሳያችኋለሁ ማለት ነው። ያገኘኋቸውን ወደ ቪዲዮቹ እንሂድ። ሐሳብ አስተያየቶቻችን እንሰጣጥበታለን፣ መለሳለን። ወደ ቪዲዮቹ እንግባ። የነጻነት ወርቅነህ ገንዘብ ያለባችሁ ስለ ህሊናችሁ ብላችሁ ገንዘቡን ለቤተሰቡ አስረክቡ፣ ስጡ ይላል ጋዜጠኛ ቴዎድሮስ ተክለአረጋይ ፌስቡክ ገጹ ላይ ያሰፈረው ጽሁፍ። ከታች አስቀምጬላችኋለሁ ሙሉውን ጽሁፍ። ቴዎድሮስ በጽሁፉ ባለፈው ሰይፉ በህመሙ ጊዜ ነጻነትን ያግዘው ነበር ብዬ ስጽፍ መች ገንዘብ ቸገረውና ስትሉ የነበራችሁ እንግዲያውስ ቁርጣችሁን እወቁ፣ ምንም የለም። ቤተሰቦቹ ግራ በሚያጋባ ሁኔታ ውስጥ ነው የሚገኙት። ከነጻነት ጋር የተለያዩ ድርጅቶች አብረው ስራ ሲሰሩ የነበረ ቢሆንም ምን ያህል ከፈሉት፣ ምን ያህል ይቀራል የሚታወቅ ነገር የለም። ግለሰቦችም ጋር በተመሳሳይ። ስለዚህ የነጻነት ብር ያለባችሁ ለቤተሰቦቹ አስረክቡ ይላል ቴዎድሮስ ተክለአረጋይ። ከዚያ በተጨማሪ ነጻነት ገቢው ብዙ ቢሆንም ወጪውም በዛው ልክ ነበረ። ለምሳሌ 3 ልጆቹን አሜሪካን ሀገር እሱ ኢትዮጵያ ውስጥ ስራ እየሰራ የሚያገኘው ገንዘብ ወደ ዶላር ተቀይሮ እየከፈለ ያስተምር የነበረ ሰው ነው። ሌላም ብዙ የሚጠቀስ ነገር አለው ብሏል። ከታች አስቀምጭ ያለው ጽሁፉን ልብ የሚነካ ጽሁፍ ነው። ሙሉን አንበቡት። ለብዙ ሰውም እንዲደርስ መልእክቱ ሼር በማድረግ እርዱ እና ታዲያ እስቲ ማርያምን እስቲ በይ አማኔልን ማይደልቅ ፍቅር አይደልቅም እኮ አይደልቅ ችግር የለም። እኔ አዋርጄ ቤታዮ ቁጣምር ታሰገኛሽ አንቺ ከዛ ይመጣል። ልጁን ደግሞ እኛን የምናሳድገው ቪዲዮ እየገዛ እዚህ ቀልድ ተነስቶ ነው በጣም ወደ ተፋፋመ ችግር ውስጥ የገባው ጉዳዩ። ስሙ መስቲ ሰሞት መሰለኝ። ይኸውልሽ አንድ ነገር ልንገርሽ፣ እንደዚህ ነው ነገር የኔም እናትና አባቶች አባቴ ስላባበተ አይዘልቅም፣ ከወለዱ በኋላ አልዘለቀም ማለት የኔ አባቴ ስላባበተ። አዎ ማርያምን ቤታ ይኸው ሚካኤልን የኔ ታላቅ የኔ እህት አለች፣ የአባቴ ልጅ። አባቴ ከሙስሊም የወለደ ከመቼው ነው ኦርቶዶክስና ሙስሊም ተጋብተው ዘልቆ የሚያውቀው? እኔ ግን ታውቂያለሽ፣ እኔም አባቴ ስሚ ሚጣ እናቴ ሙስሊም ናት፣ አባቴ ክርስቲያን ነው። የተለያዩት በዚህ ነው በሃይማኖት። በእውነት እኛ ተስማምተን እናንተማ ያሁኑ ለሚፈጠረው ልጅ ኃላፊነት ወስደን ያዳምጪኝ። ያኔ አሁን አባቴ የወለደኝን አስቢ ምናምን ገባሽ? እነሱ ያሉ አሁን ላይ ያሉ ሰዎች ምንም እኛው ምን መስሎ አይታየንም። በፊት ሰዎች ግን በጣም ከባድ ነው ሃይማኖት ገባሽ? የሁለቱም ሃይማኖት ጠንክር ያለ ስለሆነ በቃ ምናምን ይባላል። የሚከብድ አይነት ነገር ነው። አሁን ላይ ግን ችግር የለም። አሁን ላይ ችግር የለም። ሰው የሙስሊምና የክርስቲያን ፍቅር ከያዘ አይለቁም። በጣም ነው የሚፋቀሩ። አሁን አይለቁም ትላለች። አሁን አይዘልቅም ትልሽ። ቆይ ከነ ፍቅርሽ እኮ ትለያያለሽ። ገባሽ? አይለያየም። ምንድነው የሚለያየው? የአሁኑ ትውልድ አይሰማም እንጂ በፊቶቹ ይለያያሉ። ማንሽንም አልሰማም። ነገሩ እየተባባሰ እኔ ራሴ እስቲ አንቺ እንደው እናትሽ ወልዳሻለች። እሷ ለጉጉ ታሳው ጥያቄ አለሚታ ባለፈው ምን አለች? ጥያቄ አለኝ። አሁን አርናን ከሌላ ሴት ጋር አርናን እስኪ ዝም በል ቆይማ አንዴ ቆይ አርናን ቆይ ልጠይቃትችን ጉደኛዋን ማለት ነው። ሚስትህን ገና ለሚስት ቅዳሜ ነው ግን ትሁን። አሁን ሚጣ አርናን ሌላ ሴት ጋር ሄደች ታረገብሽ ምን ታረጊያለሽ? እተዋለሁ። የመጀመሪያሽ እተዋለሁ። በቀላሉ
የእውነት ባያቷሽ ዝም ብለሽ በቃ አማኑኤልን እጅኝ ይላል ከኋላው ነው። በቃ ምንድን ነው ያልሻት ቤታ? በህይወትሽ ውስጥ ነው ቤታ፣ በህይወትሽ ውስጥ እንደ ቺት ይቅርታ የማይደረግለት ደግመሽ ማታገኙ ምሕረት የሌለው ነገር መማገጥ ነው አለ። ኦኬ አራነች እሷስ ብትማገጥ የሚጣይታት ምን ታደርጋለህ? እኔ ምን እንደዛው ነው ማረገው። ኧረ አንተ አባቴ አተዋትም ጡት እስከ ገላሻ እዲ ለቢ ለገልሻል ምረሚራ አንቺ እንደቀልዳት ያና እንደዚህ አትበል፣ ቀልድ አትበል፣ ጥሩ አይደለም። አይ ቤታ እንደውናቱ ከሆነ አንዳር ቆይ እሷ ተውት ያለች አባቴ አንተ አተውም ጡትስ የት ይለጥዋል? ወይኔ ዜዶ ደከሻል፣ በጣም ተናደሻል። ወደ አይዞሽ የእናቴን ጡት እስከ 2 ዓመቴ ነው ጋብቻ ያደጉት። የጡት ችግር የለብኝም እንደ ፈርጣል እንደ እሷ ዜዶ ነገር አለችው ሲጀምር አጀለ ለማረጋው አሁን እሷ ስርቃ ሽጉጥ ብለህ ነው የምተኛው። በቃ ከፍ አድርጋት ሚጣል ወይ ጉድ ወይ ጉድ ቤተሰብ ያረጋል። አባ አንድ ሰው ሚት እንዳታረጊኝ እናቷ ዜዶ ተነሳ እኛ ባየሽ ቁጥር እኔ ትናገረኛለች፣ ሪከርድ ይደረጋል፣ ፋዘር ያየዋል፣ ይደብረዋል፣ ይልክልኛል ሪከርደሩ እውነት እና እነሱ እኮ ፍቅራቸው አይዘልቅም። እነሱ እኮ ቶሎ ነው የሚፋቱት። የማይዘልቅ ፍቅር ነው። አትድገሙ። ዱባዮች ሪም ታይ ስትላት ወርቅልት ለምንሽ እኮ ነው ሪምን በቃ ማትለው ነገር የለም። ካፏ የሚወጣው ነገር እዚህ ቲክቶክ ላይ ተገናኝተው የሚዘልቁ ዴዚ እና አሌክስ ብቻ ናቸው ምናምን። ላይክ እኔን ጄጅ ታደርገኛለች በጣም ሴት ሆና እኔን ጄጅ ማድረግ የለባትም። ጀለስ አይደላችሁ እንዴ? ነን ዝም ብላ በቀድ ያውቃ በቀል ተሳቀልኝ ብላ 1 2 3 ቀን ተከታታይ የተለያየ ቀን ደገመችው እኮ። አይ ባል ይሆናል አፏ ብላ ይሆናል እኮ። አንቺ ደግሞ ጊዜሽ ቀንሽ ደርሷል። በዚህ ሰዓት እንደዚህ መሆን የለብሽም። አርናንም እንደዚህ መሆን የለበትም። አስገቢው ላውሮ ነው ባይዘው አርናን ካሜራ ፊት ካሜራ ጀርባ አንድ አይነት ነው። ማርያምን እንዲህ ነው የሚያደርገኝ ማርያምን ቅብጥ ያደርገኛል። እንደሚወደኝ ይነግረኛል፣ ይስመኛል፣ ያቅፈኛል፣ ማሳጅ ያደርገኛል። ምን አለች ያላንቺ አያሳዝንም? እግዚአብሔር እንዴት ነው የሚበላኝ። ዛሬ እኔ ቆንጆ እንዴት ነሽ እናቴ ውዴ? ደህና ነሽ? ይመቸው። እንግዲህ እንዳያችሁት የልጆቹ ጋብቻ እጅግ በጣም መነጋገሪያነቱ ቀጥሏል ማለት ነው። በተለይ ደግሞ ሃይማኖታቸውም ጭራሽ የተለያየ ነው። አንደኛቸው ሙስሊም፣ አንደኛቸው ክርስቲያን ናቸው። ከዛ በተጨማሪ የእድሜያቸው ጉዳይ እነዚህ ነገሮች አስመልክቶ የትም አይደርስም እያሏቸው ነው የሚገኙት ማለት ነው። ቤተሰቦች ሰምታችኋ ከሆነ በተለይ ዜድ እኔ ሁላ አፋታችኋለሁ የትም አትደርሱም እያለች ነው። በቀልድ የተጀመረው መጨረሻ ላይ ነገሩ ተካሮ እናትሽ እንድትላርጋት ልጁ ማለት ነው አድናን የሚባለው ልጅ ይሄ ሙሽራው ማለት ዘይድን እናትሽ እንዲህ ላርጋት እንዲህ ትበላ መርዝ የሆነ ንግግር እስከ መነጋገር ደረጃ ደርሰዋል። እዚህ ጋር ማቅረቡ ትክክል ስላላደለ ነው ያላቀረብኩት ማለት ነው። ቤተሰቦች እንግዲህ የራሳቸውን ህይወት ይኑሩ። እነሱ ራሳቸው አምነውበት ምን ብለው የገቡበት ነገር ከሆነ እንግዲህ መፍታት ነው ከዚህ በኋላ ማለት ነው። ቤተሰቦች ነገሩ ወደ ተጧጧፈ ነገር በገንዘብ ተገዝተህ ነው እንደዚህ አድርጋ ነው እንደዚህ አድርጋ ነው ምናምን እየተባለ ልጁም በጣም ጭቅላት የሚነካ ነገር እየተናገሩ ስለሆነ መፍታት ነው የሚሻለው። መወዳችሁ ቤተሰቦች እናንተም ሀሳባችሁን ስጡበት። ወደ ሌሎቹ ጉዳዮች መለፍ። ልጆቹ ተለያይቷል። ልጁ ስቶሪ ላይ ዘፈን ቢያደርግ ራሱ አንተ አስመሳይ፣ አንተ ክፉ፣ አንተ መርዝ፣ አንተ ምን ታውቃላችሁ? እሱ ላይ የደረሰውን ነገር የምታውቁት ነገር አለ ወይ? እሷ ላይ ወይ እሱ ላይ የደረሰ ማን ነው ስተት ይሰራ? አሁን እኔ ንገሪኝ ብትሉኝ አልነግራችሁም እንጂ እኔ ሊያሽ የሆነ መረጃ አላት ሊያ ስለሁለቱ ግንኙነት የሆነ መረጃ ይዛለች። ደስ ይለኝ ነበር። ኬኳትሙት አሁን እንደዚህ ያለሽ የምትለውን ቀጣይ ትሰማላችሁ። አልናገርም እየሳኩኝ እንደዚህ፣ ምክንያቱም አስተያየት ስሰጥ የዛኔ ሰድባችሁኛል ሰድባችሁኛል። ስለዚህ ዝም ብዬ እያየሁ እንደዚህ እያልኩ ነው የምሰማባችሁ። እናንተ በእነሱ ሳይሆን በእናንተ ወሬ ነው ሙድ የሚይዘው፣ በእናንተ ኮመንት በምትሰጡት እንጂማ ወሬውን ማኛ ሰምተነው አሞጥሙጠነው ትትቱ ብለነው ከዛ መተን እዚህ ጋር እናንተ ናችሁ እንደ አዲስ ልትሰሙ የምትፈልጉት እንጂ እኔማ ሰምቼ ጨርሻለሁ። አይስዌር ጋር ጂሰስን ታው እንደ ድሮ ቢሆንማ እነግራችሁ ነበር። አልናገርም። እናንተ እዚህ ቁጭ ብለሽ እግርሽን ሰቅለሽ በጣት አሁንዬ ምናምን ከዛም በኋላ ወይኛ ሾካካ የሰው ትዳር የምታፋች ምቀኛ ያንቺ ትዳር ስላልበረከተልሽ ሪሊ ጋይስ እንደዛ የሚባል ነገር የለም። እኔማ እናንተ የሰው ሀገር ሰው ናችሁ እንዳይደብራችሁ ብዬ ነበር መጥቼ ብዬ ማወራላችሁ። አላወራም እንጂ እኔ ማውቀውን እኔ ማውቃቸውን ነገሮችማ እግሬ ሰቅዬ ባወራላችሁ ደስ ይለኝ ነበር፣ ግን አልናገርም። ምን አገባኝ?
እዚህ ጋር ደግሞ ስማ ወላይታ ነው ያለች መልሳ ሐዋሳ ፍሌት ውስጥ ምናምን ያገር ውስጥ ፍሌት ውስጥ ምናምን ነገር እኔ እኮ ምናምን ትነግራት ግን ሐዋሳ ላይ ያለችው አዶናይ ጋር ተጣሉ ሲጣሉ እናንተ ትነግሩናላችሁ እኛ እዚህ ጋር ሌላ ወራሽ መጀመሪያ ሐዋሳ አለች ወላይታ አለች ሐዋሳ እንዴ እዚህ ጋር ነጥብ ያዙ አሁን እኛ ጋር ጃኒ ናቸው እነ አዶናይ አይሾ ስፒድ ማለት እነ አይሾ ስፒድ አሉ ጃኒ አዶናይ አይሾ ስፒድ አሉ አለ ይሄ እኔም አለው እኔ ግን ለጊዜው አሁን እዚህ ጋር ደግሞ ተመልከቱ ይሄ ልጅ የወላይታ ልጅ ይመስለኛል አዶናይ ጋር ፎቶ ተነስቷል ጃኒ ጋር ፎቶ ተነስቷል ሁለቱን ተመልከቱ እንግዲህ መኖራቸው ለማሳየት እስኪ ሌፍት 2% ላይ ነች ስልኬ እንዴት ናችሁልኝ ኩነኔ ነው እንግዲህ እንደምታዩት ኮሜንቱን ማንበብ አልፈለግም እንዳጠቃላይ ጃኒስ የታለች ምናምን እያሉ ኮሜንቱን ሙሉ በሙሉ ተቆጣጥረውታል ማለት ነው ግን እሱ እንዳላየ ነው ማለት የፈለገው ሰላም ቢሆኑ ጃኒ እንደዚህ አይነት ቦታ ናት ጃኒ ትመጣለች ጃኒ መታለች ወይንም እንደዚህ ናት የኔ ፍቅር እንደዚህ ናት እንደዚህ ያረጋለሁ ምናምን ብሎ ምላሽ ሰጣን እንጂ ዝም ይላል እንዴ የሚለው ጥያቄ ደግሞ ሌላ ጥያቄ የሚፈጥር ነገር ነው ተጣልተዋል እንዴ ብለህ እንድታስብ ያደርጋል ከዛ በተጨማሪ ደግሞ የቅድሙን ፎቶ ልመልስላችሁና እንዴ የቅድሙ ፎቶ ላይ ምንድነው ያ የወላይታው ልጅ እሷ ጋር ተነስቷል እሱ ጋር ተነስቷል ወላይታ እየሄደች ነው ምናምን የሚሉ እየተወሩ የነበሩ ወሬዎች ነበሩ ከዛ ምን ወጣ የዚህኛው ልጅ እሷ ልጁ ጋር የተነሳችው ለብቻ ደግሞ እሱ አዶናይ ጋር የተነሳው ወጣ ማለት ነው ስለዚህ ወላይታ ደርሳለች የሚለውን ማሳያ ይሆናል ለምን ራሳቸው አልተነሱም የስርጭት የማባዛት ባህሪውን ትተው ራሳቸው እርስ በርሳቸው አንድ ጋር ለምን አልተነሱም የሚለው ደግሞ ሌላ ጥያቄ ነው ወይስ ተጣልተዋል የሚለው ነገር ለማብረድ ነው እሷ ሄደችው የሚለው ነገር ደግሞ ሌላ ጥያቄ እንድታስነሳው ነው ተጣልተዋል የሚለው ነገር እንድታነሳ ያደርጋል ማለት ነው ስለዚህ ብቻ ሰላማችሁን ይመልስላችሁ ነው ልልምችለው ነገር ሰላም አይደሉም እንትን በቃ የሚያሳዩት ነገሮች በጣም ግራ የሚያጋቡ ነገር ናቸውና እናንተም የታያችሁን እንደኔ የታዘባችሁትን ነገር ኮሜንት ሴክሽን ላይ አስቀምጡ ማለት ነው የምወዳችሁ ቤተሰቦች የዛሬው ይሄን ይመስላል በሌሎች ጉዳዮች እንገናኛለን ሰላማችሁ ይብዛልኝ